ትንሽ ጉንፋን ይዞኛል ግን የእግዚአብሔር መንፈስ ይረዳኛል። የእግዚአብሔር ስም የተመሰገነ ይሁን። ደግሞ እንደዚህ አይነት መልካም ቀን፣ ደስ የሚል ቀን፣ እግዚአብሔርን የምናመሰግንበት የምናከብርበትን ቀን ስላገኘን እግዚአብሔርን እናመሰግናለን። እንግዲህ ልጆቻችን ደግሞ እያቀጣጠሉ ይጠብቁናል። እግዚአብሔር እንዲህ አይነት እድል አዘጋጅቶልናል እና የእግዚአብሔርን ደግሞ የእረኝነት እያስታውስን ዛሬ እኛም ከልጅነት እስከ ሽምግልና ድረስ የተሸከመንን እግዚአብሔር እረኛዬ ነው የሚያሳጣኝ አንድም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል እያሉ ቨርስ ባይ ቨርስ እንግዲህ ሪማይንድ እና ህይወታቸው ልጅነታቸው የተያዘበትን እውነት ሲያካፍሉን ነበር። እንግዲህ በእኛ እድሜ ደግሞ ሲደርሱ እስከ ሽምግልና የሚሸከም እውነት መሆኑን እኛም ምስክሮች ነን። እግዚአብሔር ስም የተመሰገነው እና ሪሊ ወስ ተቺንግ እና ፓወርፉል የሆነ ወርድ ነበረ። የእግዚአብሔር ስም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። እኛም ታዲያ ቀጥለን በልጆቻችን በተለኮሰው እሳት ላይ ጨምረን ደግሞ እግዚአብሔርን እናመሰግናለን። በዚህ ምሽት ክብር ላንተ ይሁን እግዚአብሔር ሆይ ያልነው ሁሉ ባንተ ነው፣ ሁሉ የሆነልን ካንተ የተነሳ ነው። አንተ ውበታችን ነህ፣ አንተ ህይወታችን ነህ፣ አንተ ድምቀታችን ነህ፣ አንተ ሁሉ ነገራችን ነህ። በቃ እግዚአብሔር በእውነት እረኛችን እኮ ስለሆነ ነው በቃ ጠላት ያላገኘን የሚፈልገን ሁሉ ያላገኘን። ሃሌሉያ ሃሌሉያ፣ ጌታ ስሙ ይባረክ። የፈለገን ሁሉ ያላገኘን እግዚአብሔር እረኛችን ስለሆነ ነው። በህይወት የኖርነው እግዚአብሔር እረኛችን ስለሆነ ነው። ሃሌሉያ። መልካም እረኛ ስላለን ክብር ለእግዚአብሔር ይሁን። በጣም መልካም እረኛ፣ ለበጎቹ የሚራራ ሃሌሉያ። የፍቅሩ ጥልቀት ነፍሱን አሳልፎ እስከሚሰጥ የሆነ እረኛ፣ ለየት ያለ እረኛ ይዞን ሃሌሉያ ስሙ ይባረክ። የመኖራችን ትርጉም ራሱ ሲመነዘር የሚመነዘረው በእግዚአብሔር እረኝነት ላይ ነው። በእውነት እውነት ለመናገር ሃሌሉያ ስሙ ይባረክ። የመራን የተከተለን ከፊት ከኋላ ሃሌሉያ የሆነ እረኛ፣ ሁሉ ስፍራ የሆነ እረኛ እሱ ስለሆነ እግዚአብሔር እናመሰግነዋለን። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ዛሬ ቀን ላይ አንድ ነገር እያሰብኩ ነበረ እና ከልጅነቴ ጀምሮ በቃ ስንት ሰዎች ናቸው በህይወቴ የተፈራረቁት፣ ስንት ጓደኞች ናቸው የተፈራረቁት፣ ስንት ሰው የማይገባ ስም ሰጥቶኛል፣ ስንት ሰው አልፈልግሽም ብሎኛል እያልኩኝ እንደው ዝም ብዬ በቃ በአእምሮዬ ውስጥ እንዲያመላለስኩት ታሪኬን ሁሉ ሳመላልሰው በቃ ያለቀስኩባቸው ቀናቶች፣ የተበሳጨሁባቸው ቀናቶች፣ ያጠፋሁባቸው ቀናቶችን ሁሉ እያሰብኩኝ በቃ ስንት ነገር ብሎኛል፣ ግን እግዚአብሔር እንደዛ ብሎኛ አቅም እያልኩ ነበር። በቃ ሁሌ እኔን ለመሸከም፣ ሁል ጊዜ እኔን ለመረዳት፣ ሁል ጊዜ እኔን ፕሮቴክት ለማድረግ፣ ሁል ጊዜ በእኔ ሳይድ ያምላለ ለማቀው እግዚአብሔርን ብቻ ነው እያልኩ ነበረ። ስሙ ይባረክ። በእውነት አይኖ ዩ ኦል አር ኤክስፒሪየንስድ ላይክ ይህንን እንትን የህይወት ሃሌሉያ የህይወት ምንድነው ጉዞ ሃሌሉያ። ጌታ ስሙ ይባረክ። ማንም ሳይረዳን እየተረዳ ማንም የማይሸከመው። እኔ እኮ አንዳንድ ጊዜ በጣም እግዚአብሔር ነገር የሚያስገርመኝ ለምሳሌ ያክል በሆነ ዘመን ላይ የነበሩኝን ጓደኞች እነሱን ለማስደሰት ያልሆንኩትን ሆኜ ያልበላሁትን በላው ብዬ ያልጠጣሁትን ጠጣው ብዬ እነሱ ጋር ሲሄድ ላይክ የታላቅ እህቴን ልብስ ወይ ሰርቄ አምሬ ለመታየት እንኳን ሆኜ አይ ዶንት ሳቲስፋይ ዘም። በቃ የእነሱን ስታንዳርድ እኔ ሚት አላደርግም፣ በስቃይ ነው በቃ። እና በእውነት እንደዚህ እንዳለፋችሁ ሁላችሁም እንደዚህ አይነት እድሜ እንዳለፍን አስባለሁኝ። እና ጌታ ስሙ ይባረክ። እንደዛ እንኳን ፕሪቴንድ አድርገን በቃ አቃቄን አውጥተውልን በቃ ከሆነ ግሩፕ ውስጥ አልፈልግሽም ተብለን በቃ ምናምን መከራችንን ከቦይፍሬንድ ጋር እንደዛ። ግን እግዚአብሔር ሃሌሉያ በደም ተለውሰን እንኳን ሳለን ሃሌሉያ እንዲህ አይደለም ቢለው ቃሉ በደም ተለውሼ ሳለሁኝ
አግኝቶኝ ስለ እኔ አቃቄር የማያወጣ አምላክ እናመሰግናለን ጌታ። አቤት አንተስ ልዩ ነህ፣ በእውነት ልዩ ነህ፣ ልዩ ነህ፣ በጣም ልዩ ነህ እግዚአብሔር ሆይ። እረኝነት ልዩ ነው አባባ፣ እናመሰግናለን። ቆሻሻ ሆኖ አግኝቶን የእሱን ስታንዳርድ ሜት ማናደርግ ሆነን አግኝቶን እግዚአብሔር ጠላቶች ሆነን ሳለን ከጠላትነት በቃ ወደ ፍቅሩ መንግስት ወደ ልጁ መንግስት አፈለሰን። ጌታ ስሙ ይባረክ። አንድ ቀን እንደውም ኩነኔያችንን እያነሳ ቆሻሻችንን እያጠራ እያስዋበ ሃሌሉያ ስሙ ይባረክ። የኛ እረኛ፣ የኛ ኢየሱስ፣ የኛ አባት፣ የኛ ጌታ በኩራት ነው ስምህን የምንጠራው። ስምህ ይባረክ። እናመሰግንሃለን፣ እናመሰግንሃለን። አንተ ልዩ ነህ። አንተ ልዩ አሻራን ያለህ ከሰው ጋር አትወዳደርም። የሚመስልህ የለም። ጌታ ሆይ ተመስገን። እድል ተሰጥቶን ደግሞ መንገድ አግኝተን ደግሞ እግዚአብሔር ሆይ ስምህን የምንጠራበት አንተን የምናመሰግንበት አንተን ከፍ የምናደርግበት በጎነትን የምንናገርበት ስራህን የምናወራበት የተደረገልንን የቀመስነውን ያየነውን የዳሰስነውን የተነካንበትን ጌታ ወይ እውነት ደግሞ የምናወራበት እድል አግኝተን ኢየሱስ ስምህ ይባረክ። በዚህ ምሽትም እኔና ወገኖቼ እናመሰግንሃለን፣ ከፍ ከፍ እናደርግሃለን፣ እናወዳድስሃለን። ጌታ ሆይ ይገባሃል እንልሃለን። ቅዱስ አባታችን ሃሌሉያ ሃሌሉያ፣ እንሰግድልሃለን፣ እንዘምርልሃለን። ሃሌሉያ 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 ሃሌሉያ። ቅዱስ እግዚአብሔር ሃሌሉያ። የዘለዓለም አምላካችን እግዚአብሔር፣ የምንወድህ እግዚአብሔር፣ በእውነት የምንወድህ እግዚአብሔር፣ የምንወድህ የምናከብረህ ጌታ ሆይ በእውነት በድሮ ዘመን ዕብራውያኖች የእግዚአብሔርን ስም ደፍረው አይጠሩም ነበር ይባላል። በቃ ሙሉውን አይጠሩትም። እና ለካ በቃ በእውነት እግዚአብሔር እንደዚህ አይነት በጣም በቃ የተደረገላችሁ ነገር የእግዚአብሔር ነገር ለካ ሲገባን እንደዚህ አይነት ሪቨረንስ እላያችን ላይ ያፈርሳል። ስሙ የተባረከ ይሁን። በቃ እስከ ምንሳሳ ድረስ ጌታ ሆይ በእውነት እስከ ምንሳሳ ድረስ ምን እንደምንል ስምህን እንዴት ብለን እንደምንጠራ እስከምንሳሳ ድረስ ታደርገናለህ ጌታ ሆይ። የተደረገልን ነገር የተሰራልን ስራ ያየነው በጎነት የቀመስነው ምሕረት የፈሰሰልን ሃሌሉያ ቸርነት ጌታ ሆይ ጌታ ሆይ እንዴት አስተካክለን ከማን ጋር አወዳድረን እግዚአብሔር ሆይ እንዴት ብለን እንደምንጠራ ጌታ ሆይ ስምህ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ከምስጋና ጋር ጌታ ሆይ ምስጋናን ይዘን በፊትህ እንቀርባለን። ዛሬ ጌታ ሆይ ውዳሴን ይዘን በፊትህ እንገባለን። ጌታ ሆይ አድናቆትን ይዘን በፊትህ እንገባለን። ዝቅ ዝቅ ብለን ጌታ ሆይ አንተን ከፍ ከፍ አድርገን ጌታ ሆይ አንተ ልትልቅ እኛ ግን ልናንስ ይገባል ብለን ጌታ ሆይ ሃሌሉያ 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 በፊትህ እንሆናለን። ጌታ ሆይ ስምህ ይባረክ። እንዳንተ ያለ ከቶ የለምና ጌታ ሆይ በሰማይ በምድር አልተገኘምና ጌታ ሆይ ስምህን እንባርካለን። እውነት ነው፣ እረኛችን ነህ። አይተንሃል ጌታ ሆይ አይተንሃል። እረኛችን ነህ። በለመለመ መስክ አሳድረህናል። በእረፍት ውሃ ዘንድ እርፍ ብለናል። ጌታ ሆይ ደግሞ ጌታ ሆይ ሃሌሉያ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብለህ ጌታ ሆይ የተለየ ሰላም የተለየ እረፍት ከዝብርቅርቁ ያለፈ ከውጥንቅጡ ያለፈ ከወጪ ወራጁ ያለፈ ከቆመ ወደቀ እግዚአብሔር የዘለለ ጌታ ሆይ ሃሌሉያ
ነገር ተሻጋሪ ሰላም ሃሌሉያ አእምሮን ምክንያታዊነትን ሁሉ የሚያልፍ ደግሞ ሰላም አጠገብከን ጌታ ሆይ ስምህ ብሩክ ይሁን ስምህ ብሩክ ይሁን ዛሬ እንልሃለን ቅዱስ ዛሬ እንልሃለን ክቡር ዛሬ እንልሃለን ኃያል የኛ ብርቱ የኛ አዳኝ ሃሌሉያ ስምህ ይባረክ በጥቂትም በብዙም የምታድነን አምላክ እግዚአብሔር ስምህ ይባረክ ሃሌሉያ ሃሌሉያ ስምህ ይባረክ በጥቂት ወገኖቼ ሃሌሉያ አያላን ሲባሉ አይደል አሁን አንዳንድ ገቨርንመንት በዚህ ጉዳይ አይገባም ለዚህ ጉዳይ ቀበሌ ነው ይሄ ለሆነ ነው ይባላል በቃ ገቨርንመንት በዚህ ጉዳይ ላይ ምን ያገባዋል ደግሞ ማለት ቀለል ያለ ጉዳይ ነው በቃ ከሰውየው ስታተስ የተነሳ ይሄ አይመለከተውም እንባላለን በዚህ ምድር ላይ በቃ ከበድ ያለ እነሱን የሚመጥን ጉዳይ አለ እግዚአብሔር ግን እንደዛ አይደለም ሃሌሉያ እንደ ሰው አይደለም ጌታ ሃሌሉያ እንደ ሰው አይደለም እግዚአብሔር ሃሌሉያ በጥቂቱም በብዙም ሃሌሉያ ለማዳን እኔን የሚመጣ እግዚአብሔር ከእንቅፋት ጠብቀኝ ስለው አለ ከሞት ጠብቀኝ ስለው አለ ወይኔ ጌታ እንዴት አይነት እድለኞች ነን ወገኖቼ በእውነት አመስግኑት ይሄንን እግዚአብሔር በጥቂት እንጠራዋለን በትንሽ ነገር እንጠራዋለን ከፍ የሚል አምላክ ሃሌሉያ ምን ተስኖት ደግሞ የሆነ ይሄ ያቅትሃል ይሄ ይከብድሃል ይሄ ካንተ ያልፋል ይሄ ጉዳይ እድሜ አይመጥንም ይሄ ጉዳይ ይሄ ፈራርሷል ነገሬ ተቀብሯል ነገሬ 4 ቀን ሆኖታል ብንለው ሃሌሉያ ምንም የማይሳነው አምላክ ደግሞ ምን ተስኖት ሌላ ፕሮዳ እግሮቼን ከመሰናከል የሚጠብቅ ሃሌሉያ በእጆቹ ደግፎ ደግሞ ከመኝታዬ የሚያረቃኝ ደግሞ እሱ ለትልቁ ነገሬ አጠገቤ ያለ ታላቅ ገናና አምላክ እሱ ብቻ ነው እግዚአብሔር የኛ አምላክ እኛ የምናመልከው እኛ የምንሰግድለት እረኛችን የምንለው አባታችን የምንለው ጌታ ሃሌሉያ ስምህ ይባረክ ሃሌሉያ እናመሰግንሃለን እግዚአብሔር ከፍ እናደርግሃለን እግዚአብሔር እኔና ወገኖቼ በዚህ ምሽት እግዚአብሔር ሆይ በተዘጋጀልን እድል የተደረገልንን የምናቅ የተሰጠንን የምናቅ የተቀበልነውን ነገር የምናቅ አድርገህልናል የምንል እግዚአብሔር ሆይ በእውነት ስምህ ይባረክ ከፍ በል ምስጋና ሁሉ ተሰብስቦ ለስምህ ይሁን ጌታ ሆይ ክብር ሁሉ ተሰብስቦ ለስምህ ይሁን እግዚአብሔር ሆይ አምልኮ ሁሉ ተሰብስቦ ለስምህ ይሁን አድናቆት ሁሉ ተሰብስቦ ለስምህ ይሁን ጌታ ሆይ ገናናነት ሁሉ ተሰብስቦ ለስምህ ይሁን ጌታ ሆይ ስልጣን ሁሉ ተሰብስቦ ለስምህ ይሁን ይገባሃል ላንተ ጌታ ሆይ ስምህ ይባረክ ሃሌሉያ ከምንል በላይነ ከምናወራልህ በላይነ ከምንተርክህ በላይነ እንዲነህ ብለህ ከምንልህ በላይ ነው ነፍሳችን ታውቀዋለች ውስጣችን በእውነት ነፍሳችን ይፈሳል ሃሌሉያ ስምህ ይባረክ ሁሉ ጊዜ በጣም የሚነካኝ ጥቅስ አለና መዝሙር 103 ላይ ያው የልጆቹ መንፈስ ይዞን ስለገባን ገብቻለሁኝ ስርዓት መጠበቅ እንኳን አልቻልኩም ጌታ ስሙ ይባረክ ሃሌሉያ መዝሙር 103 ላይ እንደዚህ ይላል ሃሌሉያ ኬላ ፕሮዳዲና ሞሳ ነፍሴ ሆይ እግዚአብሔርን ባርኪ የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኪ ይላል የውስጥ ሰውነቴ በቃ እንደዚህ ውስጣችሁ በቃ ሴት በቃ አውጥታችሁ ከአፋችሁ ግን ውስጣችሁ የውስጥ አጥንታችሁ ሁሉ እግዚአብሔርን ይባርክባችኋል እኔ እንደዛ ይሆንብኛል በቃ I cannot say it enough እግዚአብሔር በህይወቴ ላይ በቃ ሲመነዘር የማያልቅ ትሬዠር
በህይወቴ ላይ ያደረገው በቃ በእውነት በትልልቅ እንትኖች ተዘግተው አንዱ ፋይል የምህረት ፋይሉን ስከፍት ሌላ ታሪክ፣ የይቅርታ ፋይሉን ስከፍት ሌላ ታሪክ፣ የበጎነት ፋይሉን ስከፍት ሌላ ታሪክ፣ በኢየሱስ የተደረገልኝን ሳደርግ ሌላ ታሪክ። በእውነት በጣም እኮ የሚገርም ነው። በረከቴን ስከፍት ሌላ ታሪክ፣ የተዘጋው ይቅር የተባልኩትን ነገር ኧረ ጌታ ሆይ ስምህ ይባረክ። እንዴት አይነት አምላክ ነህ! በቃ ሃሌሉያ። እና በቃ እግዚአብሔርን ባርኪ ነው የምንለው። አሁን ዛሬ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴ ሁሉ ሃሌሉያ፣ ጅማት ቅልጥሞቼ ሃሌሉያ፣ ስር ደሜ ሃሌሉያ ሃሌሉያ፣ ቬኖቼ አዶን ነው በቃ ሁሉ ነገሬ፣ ውስጥ ሰውነቴ፣ እኔ ማላቸው ሁሉ ሃሌሉያ እግዚአብሔርን ስም ሊባርኩ ይላል። በቃ ሲገባን እግዚአብሔር እየተደረገልን ያለው ነገር ሲገባን እንደዚህ ነው የምንሆነው። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። እናመሰግንሃለን፣ በዚህ ምሽት እናመሰግንሃለን እግዚአብሔር ሆይ ሃሌሉያ። ኃጢአታችን ሁሉ ይቅር የተባለልን እናመሰግንሃለን። ውለታህን አንረሳም፣ እናመሰግንሃለን። በጎልጎታ ላይ የሆነልንን አንረሳም፣ እናመሰግንሃለን። ስምህ ይባረክ። ደዌያችንን ሁሉ ተሸክመ ከደዌ የፈወስከን ኢየሱስ እናመሰግንሃለን። አንረሳም ውለታህን ጌታ ሆይ፣ የተደረገልንን አንዘነጋም። ዝንጎች አይደለንም እግዚአብሔር ሆይ፣ አንቅተህናል በመንፈስ ጌታ ሆይ ዘወትር እናመሰግንሃለን። አፋችንን ስንከፍት ሁሉ ስለማዳንህ እናመሰግንሃለን። ህይወታችንን ከጥፋት ያዳንካት አንተ ስለሆንክ እናመሰግንሃለን ጌታ ሆይ። ምህረትና ርኅራሄው ሃሌሉያ በህይወት ዘመናችን ሁሉ እያቀናጀን ጌታ ሆይ፣ እያትረፈረፍክልን ጌታ ሆይ ሃሌሉያ። በህይወት ዘመናችን ሁሉ እየተከተሉን እግዚአብሔር ሆይ ከፊት ለፊታችን በማለዳችን ላይ፣ በቀትራችን ላይ፣ በምሽታችን ላይ ቸርነትና ምህረት ሃሌሉያ ሃሌሉያ እየበዛ እየተጨመረልን ከፍ ካለው ኃጢአታችን በላይ ያንተ ከፍ ያለው እግዚአብሔር ሆይ ምህረትና ቸርነት እየተቀዳጀን እየኖርን በተከበበ ከተማ የሚያስደንቅ ያንተ ምህረት ሃሌሉያ ሁሉን ችለን እንድናልፍ እያደረገን አንረሳም ውለታህን ጌታ ሆይ እናመሰግንሃለን። ጎልማሳነታችንን እንደ ንስር የምታድስ እናመሰግንሃለን። ምኞታችንን፣ ፍላጎታችንን፣ ልመናችንን፣ ጸሎታችንን አቃተን የምንልህን ነገር ሁሉ ከበረከት ካንተ በረከት ጌታ ሆይ ካንተ በረከት ጌታ ሆይ የምታጠግበን እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ ስንጠራ ወዳጃችን ሃሌሉያ ከበረከት ልክ ከኛ ህይወት አይደለም፣ ከዘራነው አይደለም፣ ካስቀመጥነው አይደለም፣ ባንካችን አለ ከምንለው አይደለም፣ በጤናችን ላይ እንዲያድርገናል ከምንለው አይደለም። ካንተ በረከት ጌታ ሆይ ህይወታችን ይመስክር፣ ያለፍናቸው ጉድጓዶች ይመስክሩ፣ ያለፍናቸው ጌታ ሆይ ተግዳሮቶች ይመስክሩ፣ ያለፍናቸው ውድቀቶች ይመስክሩ፣ ያለፍናቸው በሽታዎች ይመስክሩ። ጌታ ሆይ አንዳቸውንም አስበን እንደዚህ ይሄንን ቀን በዚህ አልፋለሁ ብለን ያልተዘጋጀንባቸው ጌታ ሆይ የሰራነው ቤት፣ የገዛነው መኪና፣ ያስጠራቀምነው ዲግሪ፣ የጫነው ማስተርስ ጌታ ሆይ አንድ ነገራችንን ሳይሸከምልን ምኞታችንን እና ጸሎታችንን ያንተ በረከት አጥግቧት ጌታ ሆይ እዚህ አድርሰህናል፣ እናመሰግንሃለን ጌታ ሆይ። እጅ ያደረገችልኝ፣ እውቀት ያደረገችልኝ የማንላት ምንም መመኪያ የሌለን ጌታ ሆይ አንተ ብቻ ምንለው፣ ጣት ብቻ ምንለው፣ የእግዚአብሔር በረከት ብቻ የምንለው ነገር በህይወታችን ሁሉልናል። ስምህ ይባረክ ጌታ ሆይ። የትኛው ገንዘብ፣ የትኛው እውቀት፣ የትኛው መታወቅ
የትኛው ባለጠግነት፣ የትኛው ፍልስፍና ጌታ ሆይ፣ የትኛው ያገኘነው ዲግሪ ኃጢአትን ያረቃል ጌታ ሆይ፣ በደልን ይከድናል ጌታ ሆይ። ሃሌሉያ ስምህ ይባረክ። ካንተ ጋር ማን ያስታርቀን ነበር ጌታ ሆይ? ሃሌሉያ ስምህ ይባረክ፣ ስምህ ይባረክ ጌታ ሆይ። በህይወታችን ለሆነው ነገር ሁሉ እንደዚህ ጌታ ሆይ አንተን ብቻ የምናከብርበት በቃ እሱ በረከቱ፣ እሱ ቸርነቱ፣ እሱ ምህረቱ፣ እሱ ፍቅሩ፣ እሱ አደራረጉ፣ እሱ ቸር አባት ስለሆነ የምንላቸውን ብዙ የህይወታችንን ታሪኮች ስለ ጻፍክልን እናመሰግንሃለን። ስምህ ይባረክ፣ ከፍ ከፍ በል። ሃሌሉያ ሃሌሉያ። ዛሬም በመካከላችን እንዳስለመድከን ጌታ ሆይ እንዳስለመድከን በመንፈስህ ንካን፣ በመንፈስህ አጥለቅልቀን ጌታ ሆይ በመንፈስህ ከፍ አድርገን ነፍሳችን አብቃት ይያዝ ጌታ ሆይ። አንድ መሻገር ይሆንልን እግዚአብሔር ሆይ፣ አንድ መበርታት ይሆንልን እግዚአብሔር ሆይ። ከጸጋ ላይ ጸጋ ይደረብልን እግዚአብሔር የዘላለም አባት ሆይ። ሃሌሉያ ሙላን በሌላ አንተ በምትፈልገው ጸጋ ደግሞ እንድትሞላን ለፍቃድህ የሚያበቃ ጌታ ሆይ፣ ለሐሳብህ የሚያበቃ በዚህ ዘመን መጨረሻ ላለው ለአንተ አጀንዳ በሚያበቃ ሌላ ጸጋ ደግሞ እንድትሞላን እግዚአብሔር ሆይ እንለምንሃለን። ደግሞ ጌታ ሆይ መንፈስ ቅዱስ በመካከላችን እንድትመራን፣ እንድትናገረን፣ ድምፅህን እንድታሰማን፣ ፍቃድህን ሃሌሉያ በመካከላችን እንድትገልጥ ጌታ ሆይ እኔንም ባሬን እንድትረዳ እግዚአብሔር ሆይ የምንሰማውንም በማስተዋል እንድንሰማ እንድትረዳን መንፈስ ቅዱስ ሁሉን የምታደርግ ጌታ ቀሪ ፕሮግራማችንን አሳልፈን ሰጠን ጌታ ሆይ። ነፍሳት ይነኩ ጌታ ሆይ። በእውነት ሽፍት እናድርግ ጌታ ሆይ። ትራንስፎርም የምንሆንበትን አንድ ነገር ዛሬ ሆይ በህይወታችን ውስጥ እንድትሰራ፣ መፍረስ ያለበትን እንድታፈርስ፣ መገንባት ያለበትን እንድትገነባ ጌታ ሆይ ለፈቃድህ ጌታ ሆይ ለአንተ እውቀት ለቃልህ ስልጣን በጌታ በኢየሱስ ክርስቶስ ስም ጊዜውን አሳልፌ የሰጠው ስሙ ብሩክ ይሁን። ስምህ ለዘላለም ብሩክ ይሁን። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተመሰገነ ይሁን። መንፈስ ቅዱስ ሃሌሉያ በመካከላችን አለ። እግዚአብሔር በመካከላችን አለ። ሃሌሉያ። እንደዚህ አይነት መንፈስ ራሱ በመካከላችን የሚነካ በእውነት ነው ምላችሁ፣ እንባ ራሱ ብርቅ ነው እኮ በቃ በሰዎች ህይወት ውስጥ በእግዚአብሔር ፍቅር መነካት መንፈስ ቅዱስ ሲነካችሁ ነው። በእውነት ነው ምላችሁ። እኔ እንደውም በፍጹም ነው ምላችሁ። በቃ እኔ ለቅሶ መባል የማላቅ ሰው ነኝ። በጣም ይገርመኛል። በቃ የእግዚአብሔር ፍቅር ራሱ መሆኑን የማውቀው እኔ ምንም ነገር ብዙ አያስደነግጠኝም ምናምን ማይለኝ ነበርኩኝ በፊትና አሁን በቃ የእግዚአብሔር መንፈስ መሆኑን ራሱ ማረጋግጠው እኔ ተነክቼ እኔ የሆነ ነገር ደንቆኝ እላለሁ። በቃ እኔ ምንም አይደንቀኝም፣ ምንም አይበርደኝም፣ ምንም የማይሞቀኝ ሰው ነበርኩኝና የእግዚአብሔር ስም የተመሰገነ ይሁን። ምንም በቃ እና ይሄ ድንጋዩን ልቤን ቀይሮ እግዚአብሔር በፍቅሩ እንዲህ ማቅለጥ ከቻለ በቃ እኔ እኮ ምስክር ነኝ። በቀደም እንደውም አንድ ማስታወሻ እየጻፍኩ ነበረ። እግዚአብሔር ለመኖሩ አንድ በምድር ላይ ምስክር በቃ ያው ምስክር ከተባለ ቅድስት ናት እላለሁኝ። በቃ እኔ ነኝ እኮ በቃ እኔ እኮ የእግዚአብሔር የመኖር በቃ ከምንም በላይ ምስክር በቃ በህይወት መኖሬ በቃ ዛሬ ኤግዚስት ማድረጌ በቃ በእውነት እግዚአብሔር እንደሚምር እግዚአብሔር ብቻውን እንደሚያኖር እኮ ምልክት ነኝ። በቃ ላለውኝ ያለፍኩትን የህይወት እንትን ሁሉ ስመለሰው በእኔ ጥበብ ባልኩት፣ እኔ እውቀት ባልኩት፣ እኔ ድሮ በገባኝ ብኖር በእውነት ነው ምላችሁ በቃ እግዚአብሔር የመኖሩ ምልክት ነኝ እኔ። እያንዳንዳችን እንደዛ ነን ብዬ አስባለሁ። ጌታ ስሙ ይባረክ። በቃ ከኔ በላይ ምን ምልክት አለ እግዚአብሔር ስለመኖሩ? በቃ ለሰው ይኸው እኔ መኖሬ፣ እኔ ይቅር ተብዬ፣ እኔ ምህረት ተደርጎልኝ፣ እኔ ከኃጢአት ድኜ፣ እኔ ከበሽታ ተፈውሼ፣ በቃ እኔ ከገባሁበት ጉድጓድ ወጥቼ መቆሜ አንድ በቃ እግዚአብሔር መኖሩ ማረጋገጫ እኔ ነኝ እያልኩ ነበረ። በቃ ሰው እግዚአብሔር አለ ቢለኝ አዎ አለ፣ ምስክርነትሽ ምንድን ነው ቢለኝ እኔ ራሴ ነኝ የምለው እያልኩ ነበረ። ጌታ ስሙ ይባረክ። እና እንደዚህ ለትውልድ ምልክት ያደረገን ቅሬታዎች ያደረገን እግዚአብሔር ስሙ ይባረክ። ዛሬ የምናየው ርዕስ እንግዲህ
ጠላትን ማወቅ የሚል ርዕስ ነው የምናየው። ጌታ ስሙ ይባረክ። መንፈስ ቅዱስ ይረዳኛል። ጠላታችንን ማወቅ በመንፈሳዊ ሕይወታችን ውስጥ ስፔሻሊ ደግሞ ይሄ አገልግሎት እንደምናውቀው የቤተሰብ አገልግሎት ስለሆነ ልጆችን ትውልድን አይደል የሚጠብቅ በዛ ላይ ብዙ የሚሰራ አገልግሎት ስለሆነ ከዛ ጋር አያይዤ ነገሩን ለማየት እሞክራለሁ። የእግዚአብሔር ስም የተባረከ ይሁን። ከዛ ለእናንተ እለቃለሁ። ብዙዎች እዚህ ርዕስ ላይ ጠላትን ማወቅ በሚለው ርዕስ ላይ እንደው ትንሽ እንነካካው እንጂ ብዙዎቻችን ብዙ በዚህ ዘመን ላይ የምንኖረው ነገር አለ ብዬ ስለማስብ ጥቂት ብዬ በጉዳዩ ላይ ለእናንተ እለቃለሁ መድረኩን። እያንዳንዳችን ገብተን ያለንን በልባችን ያስቀመጥነውን ነገር እግዚአብሔር እንከፋፈላለን እና ጠላትን ማወቅ የሚለው ርዕስ ላይ የመጀመሪያ የጀመርኩት በቤተ ክርስቲያን ውስጥ ምን አይነት ሰዎች አሉ ከሚለው ጀምር ያለው አንደኞቹ ሰዎች ስለ ጠላትም ስለ ራሳቸውም በክርስቶስ አሁን የኛ ማንነት ሁሉ በክርስቶስ ውስጥ ያለ ነው እና ስለ ራስን በክርስቶስ ውስጥ ያገኙትን የተደረገላቸውን ጠንቅቀው የሚያውቁ ሰዎች አሉ። ስለ ጠላትም ክርስቶስ በእነሱ ያደረገውንም ስራ ጠንቅቀው የሚያውቁ ሰዎች አሉ። ሁለተኞቹ ሰዎች ደግሞ በክርስቶስ የተደረገላቸውን የሚያውቁ ሰምሃው ግን ደግሞ ጠላታቸውን ኢግኖር ያደረጉ ስለ ጠላት ምንም አይነት እውቀት የሌላቸው ሰዎች አሉ። ሶስተኞቹ ሰዎች ደግሞ እነሱም በክርስቶስ የተደረገላቸውን አያውቁ፣ ከዛ ደግሞ ጠላትንም አያውቁ፣ በሁለቱም የሌሉበት ማለት ነው። እነዚህ ፉሊ በሰይጣን እየቀለደ የሚያኖራቸው አንደር ሂዝ ኮንትሮል የሚኖሩ ሰዎች ናቸው። ስለ ራሳቸውን በክርስቶስ የተደረገላቸውን ሰይጣንን የማያውቁ ማለት ነው። እነዛኞቹ ደግሞ ክርስቶስ ለነሱ ያደረገላቸውን የሚያውቁና ጠላታቸውን ደግሞ የማያውቁ በቃ በተለያየ ድፍት ውስጥ ቪክቶሪያቸውን አጣጥመው ሳይጨርሱ በድፍት ላይ ድፍት ይኖራሉ። ለምን? ጠላታቸውን አያውቁትም። እና እንደዚህ አይነት ክርስቲያኖች ደግሞ አሉ። እግዚአብሔር ግን እንድንሆን የሚፈልገው ምን አይነት ሰዎችን ነው? በክርስቶስ የተደረገልንም አዲሱም ሰው ራሳችንንም እንድናቅ ጠላታችንንም ደግሞ ጠንቅቀን እንድናቅ የሚያስተምረን ማለት እንድናቅ የሚፈልጋል እግዚአብሔር። በእንደዚህ አይነት መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ብናየው ጠላታችሁን ኢግኖር አድርጉ የሚል የለም። እና አሁን ግን ባለንበት ዘመን ውስጥ በጣም በአብዛኛው ደግሞ የትኛው ይበዛል ብለን ካየን ሁለቱንም ጠንቅቆ የሚያውቀው ሳይሆን ጠላትን ምንም የማያውቀው ወይ ደግሞ በትክክል የማያውቀው በትክክል እግዚአብሔር ባስቀመጠልን ነገር ይሄንን የምናይበት ደግሞ ብዙ መገለጫዎች አሉ። አሁን ዊር ሶ ኢግኖራንት በቃ ጠላት ያለበት ራሱ እስከማንመስል ድረስ ነው። የቤተ ክርስቲያን እንቅስቃሴ ምንም ብዙ ምሳሌ መስጠት የማይጠበቀብኝም። እያንዳንዳችን የምንሄድበትን ሎካል ቸርችስ ማየት በቂ ነው። አለን ወይ አውቀርነት? ሰው እንደዛ ነው ወይ የሚኖረው? ጠላት እንዳለበት ሰው ነው ወይ የሚኖረው? ቤተክርስቲያን ውስጥ የሚገኙትን ነገሮች ስናያቸው ራሱ ሞስት ኦፍ ቲንግስ መገኘት የሌለባቸው። እንደውም ይሄንን ትምህርት እየጻፍኩኝ በቀደምለት እንትኔን ኦቨኔን የሆነ ነገር ላሞቅ ኦቨን ምንድነው ኦቨኑን ክፍት ሳደርገው የፀጉር መጠቅለያ ይዛ ውስጥ አለ ማለት ነው። በጣም ደነገጥኩኝ። ያው የ2 ዓመት ልጅ እንዳለኝ ነግሬያችኋለሁ እና ኤኒቲንግ ኤኒ ፕሌስ ልታገኙ ትችላላችሁ። ግን በጣም ደነገጥኩኝ። በቃ መሆን የሌለበት እቃ ውስጥ ተገኝቷል፣ ስፍራውን ያልጠበቀ። ገብቷችኋል ምላችሁና ከዚህ ላይ ምን ተማርኩኝ እኔ? ቤተክርስቲያን ይህንንም ትምህርት እያዘጋጀው ስለነበረ ማለት ነው። ቤተክርስቲያንም ውስጥ እኮ ያሉት እቃዎችን ስናያቸው አይደል የእግዚአብሔር እቃ ጦሮች ነው ያሉት አይደለም ያሉት አይደል? መለያየት፣ ምቀኝነት፣ ዘረኝነት፣ ቅናት፣ ይቅር አለመባባል፣ አለመዋደድ፣ እነዚህ የሚባሉት ሁሉ የሰይጣን ዌፐኖችን አይደል? ምንም በኩራት እኮ ነው። እኔ አሁን በጣም የሚገርመኝ ነገር ሁሉ አያስደነግጠንም። አሁን እኔ ደንግጫለሁኝ። አንድ ኦቨን ውስጥ የፀጉር መጠቅለያ ላስቲክ ነገር ሲገኝ አይደል በቃ ሴፍ የሆነ በጣም ወይኔ ልጆቼ እንደው አንዳንድ ጊዜ ደግሞ እነ ክርስቲና ምናምን ስለሚሰሩ ነገር ባያዩትና እንዲህ ቢያደርጉት ደንግጫለሁኝ በጣም። እንዲህ አሁን ቤተክርስቲያን ውስጥ እኮ የሚሆነው እንደዚህ ለሰይጣን በትክክል እንዲህ መጠቀሚያ ዌፐን የሚሆኑ ነገሮች እንኳን እያዩን
የማንደነግጥ በቃ ማይሞቀን ማይበርደን እኮ ዘመን ላይ በቃ ሰው ሁሉ ደንግጦ ብሎ መደፋት ባለበት እንኳን ሁኔታ እንደ ኖርም ወስደነው የምናይበት ጊዜ መጥቷልና ይሄንን ስናይ ለጠላት አሰራር ወይንም ለጠላት ያለን እንትን ምንድነው ጠላትን ማወቅ በሚገባ ልክ እንዳልሆነ ይገልጥልናል ማለት ነው። ስለዚህ እንደዚህ አይነት ሰዎች በሆንበት ዘመን ላይ ይሄ ቶፒክ አሁን የተሰጠ ጠላትን ማወቅ የሚለው ቶፒክ በጣም ልንነጋገርበት በጣም ልናቅ የሚገባው ነው ብዬ አስባለሁኝ። እና የመጀመሪያው ሰይጣን የተጠራባቸው ስሞች ነው። እኔ እንደውም በቃ ኢየሱስ መጀመሪያ ጠላት ከተጠራባቸው ስሞች በፊት ስም የሚለው ነገር ማንነትን እንደሚገልጥ ግብርን እንደሚገልጽ ለማየት የኢየሱስን ስሞች ስናያቸው ቢ ኳይት ፕሊዝ የኢየሱስን ስሞችን ስናያቸው አሁን ዛሬ እንኳን ልጆቻችን ካሉት ኢየሱስ እረኛችን ነው ስንል እረኛ ነው የሚለው ስሙ ግብሩን ይገልጽልናል ምን አይነት አምላክ እንደሆነ አይደል። አማኑኤል ስንል እግዚአብሔር ከኛ ጋር መሆኑን ይገልጽልናል። ኢየሱስ ስንል አዳኝ መሆኑን ይገልጽልናል። ክርስቶስ ስንል የተቀባ መሆኑን ይነግረናል። እና ኢየሱስን የምንጠራበት አልፋና ኦሜጋ የዘላለም አባት የህይወት እንጀራ የፊተኛው አዳም የይሁዳ አንበሳ የሰላም ንጉስ ትንሣኤና ህይወት የዳዊት ስር የእግዚአብሔር ልጅ የእግዚአብሔር ቃል ስንል ሃሌሉያ በቃ በእውነት መንፈስ ቅዱስንም እንደዛ የተስፋው መንፈስ የትንሣኤ መንፈስ የእውነት መንፈስ የቅድስና መንፈስ የክብር መንፈስ ስንል አጽናኝ ስንል በቃ የጸጋው መንፈስ የትንቢት መንፈስ የምክር የኃይል የእውቀት መንፈስ እግዚአብሔርን የመፍራት መንፈስ ስንል ግብራቸውን ስማቸው የምንጠራባቸው ነገሮች የሚገልጽልን ነገር አለና ጠላታችንን እንድናቅ የሚያደርገን አንደኛው ብዬ ያሰብኩት የጻፍኩት ምንድነው ስሙ ራሱ ነው። መጽሐፍ ቅዱስ ላይ የተጠራበት ስሙ ራሱ እና እንደውም በመካከል ላይ ወይኔ ኢየሱሴ በቃ አንተ የኔ እረኛ አንተ የኔ ኃያል አንተ የኔ ጌታ አንተ የኔ የክብር ንጉስ አንተ የናዝሬቱ ኢየሱስ የቤተ ክርስቲያን ራስ ታላቁ ሊቀ ካህኔ የእምነቴ ሐዋርያና እንዴ ዋት ኤ ቢዩቲፉል ኔም ጂሰስ የሚለው በቃ በእውነት ዋት ኤ ቢዩቲፉል ኔም ኢዝ የሚለው መዝሙር በቃ አንቆረቆርኩት። ምን አይነት በቃ ይሄንን መዝሙር we have to sing it again and again ለምን የጠላትን ስም ስናቀው እስኪ አንደኛ ጴጥሮስ 5:8 ላይ ምን ይለናል? roaring lion በቃ የሚያገሳ አንበሳ በመጠን ኑሩ ንቁም ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ የሚያገሳ አንበሳ ይለዋል። ከዛ ማቴዎስ 4:1-3 ላይ ደግሞ ኢየሱስን ወደ ምድረ በዳ ወስዶ ፈተነው ፈታኝ የሚል ስም ይሰጠዋል። ራእይ 12:10 ላይ ደግሞ አሁንም የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ የወንድሞች ከሳሽ ተጭሏል ይላል። የወንድሞች ከሳሽ እንዲህ ስሙ ራሱ እንዴት አግሊ ነኝ በእውነት ነው የምላችሁ አስቀያሚ በቃ ግብሩን ቁልጭ አድርጎ የሚያሳየን እያልኩ ነበረ። ራእይ 12:9 ላይ ደግሞ the serpent ይለዋል። ዓለም ሁሉ የሚያስተው የዲያብሎስ ሰይጣን የሚባለው ታላቁ ዘንዶ የቀድሞ እባብ ተጣለ ይለዋል። አሜዚንግ ጆን 8:40 ዮሐንስ ወንጌል ምዕራፍ 8:44 ደግሞ የውሸት አባት ተብሎ ተገልጧል። እዛው ዮሐንስ ወንጌል 8:44 ላይ ደግሞ መርደረር ተብሎ ተገልጧል። ኤፌሶን 2:1-3 ደግሞ የአየር ላይ አለቃ ተብሎ ተጠርቷል። ማቴዎስ 3:22 ላይ ደግሞ ቤኤልዘቡል ተብሎ ተጠርቷል። ቤኤልዘቡል ማለት የዲመንስ አለቃ ማለት ነው። ከዛ ደግሞ ሁለተኛ ቆሮንጦስ 6:15 ላይ ደግሞ ቤልሆር ተብሎ ተጠርቷል። በቃ ማንነቱ ሁሉ እንዲከክ ስሞቹን ሁሉ ስንጠራቸው we know that በቃ አሁን ኢየሱስ የኔ ቅድም እንዳልኩኝ የኔ እረኛ የኔ መድኃኒት ስንል በቃ የምናገኘው ይሄው እዚህ ጋር ደግሞ በቃ የሚያገሳ አንበሳ ፈታኝ ከሳሽ የተጣለው ዘንዶ የቀድሞ እባብ
እየተባለ የውሸት አባት የሐሰት አባት ተብሎ መርደር ገዳይ ተብሎ ሲጠራ ይሄ ራሱ ጠላታችንን ማንነቱን የሚያሳየን ነው ነገር ነው ማለት ነው። እንግዲህ እነዚህ ስሞቹን ካየን በኋላ የምናየው ምንድነው? ቤተክርስቲያን ላይ አሁን ባለንበት ሁኔታ እንዴት ነው እነዚህ ይሄ የሰይጣን ማንነቶች ራሱን በምንኛው መልኩ ነው እየገለጠው ብለን ስናይ የመጀመሪያው ራሱን እየገለጠበት ያለው ሁኔታና መጽሐፍ ቅዱስ በጣም ተቀድሞ ከዘፍጥረት ጀምሮ ዲያብሎስን የሚገልጥበት ሁኔታ ዲሲቨር በሚለው ስሙ ነው፣ አታላይ በሚለው ስሙ ነው። እና ሁለተኛ ቆሮንቶስ 11:3 ላይ እንደዚህ ይለናል። እንግዲህ አሁን ስሞቹን አይተናል፣ ብዙ ስሞችን ዲቴይል አልገባውበት ይሄኛውን እንድናየው ፈልጌ ነው። ለምን በአሁን ዘመን ከጥንት ጀምሮ እስካሁን ዘመን ቤተክርስቲያንን ስርስሩን እያለ ምክንያቱም ማለት እንትን ብሎ ማለት ፊዚካሊ ጦር ይዞ ሰይጣን ብለን እንደምንስለው ቀንድ አብቅሎ ቤተክርስቲያንን እየተዋጋት አይደለም ያለው። ምን እያደረገ ነው ያለው ታዲያ? እንደዚህ ስራውን እንዴት እያሰራፋ ነው? ከዘፍጥረት ጀምሮ ምን እያደረገ ነው ስንል ይሄንን የማታለል ስራውን ዲሲቪንግ የሆነ ስራውን እየሰራ ነው ማለት ነው። ሁለተኛ ቆሮንቶስ 11:3 ላይ ምን ይለዋል? ነገር ግን እባብ በተንኮሉ ሔዋንን እንዳሳተ አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል ጳውሎስ ማለት ነው። ምን እንዳደረገ ይላል? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ከዘፍጥረት ጀምሮ ማለት ነው። አንደኛ ጢሞቴዎስ ላይ እንደዚህ ይለናል 2:13 ላይ አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች፣ የተታለለም ተታላ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። እና የፈለኩት ነገር ምንድነው? ይሄንን ማታለል የሚለውን ነው። አሁንም ሰይጣን በቤተክርስቲያን ውስጥ እንዴት እየሆነ ነው ፍሬያማ አሁን ቅድም ያልኳቸውን ነገሮች ሁሉ ቤተክርስቲያን ውስጥ እንዲሆን ያደረገው ስትሉ ምንም ፊዚካሊ እየመታን ያለው ነገር የለም። እየተገለጠ ተገልጦ በር ላይ ቆሞ ቸርች እንዳትመጡ ወንጌል እንዳሰብኩ እያለ የሚጮ እሳት የሚተፋ ያየነው ነገር የለም። ስለዚህ ምን እያደረገ ነው? በጣም እንደዚህ በዘመን መጨረሻ ላይ በፍጥነት ዓለምን አንደር ሂስ ኮንትሮል እያደረገ ያለው ብለን ስናይ እና ስናጠና ሰይጣን ድስብ እያደረገ ነው። እንዴት ነው ደግሞ ድስብ የሚያደርገው? ሁል ጊዜ ሰይጣን ሲመጣ የእግዚአብሔርን ቃል እውነት ተመርኩዞ ነው የሚመጣው። እኛ አሁን የሚመስለን በቃ የውሸት አባት ነው ስለተባለ ውሸት የሆነ ከቢጊኒንግ እኛ የምናውቀውን ውሸት ይዞልን የሚመጣ ይመስለናል። ሰይጣን ስለሆነ ሰይጣን ብለን የምንመስለው ነገር አሁን ቤተክርስቲያንም በጣም በቃ እንቅልፏን እንድትተኛ ያደረጋት ነገር ምንድነው? እውነት በሚመስል ነገር ስለመጣ ነው። እና ከቀድሞ ታሪክ ተነስተን የአዳምን from the beginning of the story ያለውን ስናየው ሔዋንን እንዴት እንዳገኛት ስናጠና መጽሐፍ ቅዱስን ስናየው መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። የተመሰረተውና የተመረኮዘው እግዚአብሔር በሰጣቸው እውነት ላይ ነው። በቃ እግዚአብሔር በሰጣቸው እውነት ላይ ነው። መጣ። ከዛ በኋላ ያልተባለ ነገር ያልተጠቀሰ ነገር ለሔዋን ያልተነገራት ነገር ለነሱ ያልተባለን ነገር ይዞ ነው ወይ የመጣው ነው? እንደሱ አይደለም የመጣው። እንደዚህ ይላል መጀመሪያ ምዕራፍ 3 ላይ ዘፍጥረት ምዕራፍ 3 ላይ ነው ያለውት ከአንድ ጀምሮ እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊቶች ሁሉ ተንኮለኛ ነበረ። ሴቲቱም በእርግጥ እግዚአብሔር በአትክልቱ ስፍራ ሁሉ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። አያችሁ ምንድነው የሚላት? በእርግጥ እግዚአብሔር በአትክልቱ ስፍራ ሁሉ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን ብሎ ጠየቃት። አያችሁ የተመሰረተበት ትሩዝ እግዚአብሔር ቃል በገባላት
እግዚአብሔር በተናገረው ትሩዝ ላይ ነው ተንተርሶ የመጣው ማለት ነው። አሁን ዛሬ እኔ በእውነት ነው እዚህ ቃል ላይ ራሱ ፎከስ እንዳደርግ ምንድን ያደረገኝ በእኛ ቤተክርስቲያን ውስጥ በሊደርነት አገለግላለሁ። ስፔሻሊ ደግሞ በወመንስ ሊደርሺፕ ላይ እና በጣም ብዙ ሴቶችን ሄደን እንጎበኛለን በእግዚአብሔር በፈቀደልን ማለት ነው። እና በጣም በቃ በጣም ልብ በሚሰብር ሁኔታ ብዙ ሰዎች እግዚአብሔር ተናግሮናል ግን በቃ ይሄ ነገር አልሆነም ብለው ልጆቻቸው ወይ ኦቲስቲክ ሆነዋል፣ ልጆቻቸው ወይ በሱስ ውስጥ ተጠምደዋል፣ ልጆቻቸው ወይ የሆነ በሽታ ይዟቸዋል። እና ያ ነገር በቃ እግዚአብሔር ተናግሮን እንዴት ይሆናል እንደዚህ በሚል በቃ ቤተሰቦቹን ራሱ በፍርሃት ውስጥ ሸብቧቸው ማለት ይሄንን አሁን ይሄ ዲሲቪንግ ፓወሩን ሰይጣን የሚመጣበት መንገድ ራሱ ልጆቻችን በተነገረላቸው ኪዳን ላይ አሁን አዳምና ሔዋን ጋር ሲመጣ ባልተነገረላቸው እኮ ነገር አይደለም። አሁን ለምን እንትና እኔ እጸልይ ነበረ፣ በጣም ተጋ ነበረ፣ እኔ በጣም ፓወርፉል ሴት ነበርኩኝ፣ ባሌ እንደዚህ ያገለግል ነበረ፣ በቃ በህይወቴ ለምን እንደዚህ ሆነ? ብዙ እኮ ማለት እንዲህ ደግሞ ስንል ብዙ ደግሞ ዝም ብለው ሪላክስ አድርገው የሚኖሩ አያችሁ። this is the deceiving አንደኛ ሰይጣን የሚያደርገው ምን ሊያደርግ ይሄዳል? ቃል ያልተነገረላቸው ጋር ምን ሊያደርግ ይሄዳል? ከዳንያ ከዘፍጥረት ጀምሮ ለማታለል ከሄደበት አጀንዳ እንኳን ሲጀምሩ ከቢጊኒንግ ኦፍ ላይክ አወር ቦክ የሚጀምረው ሰይጣን ኪዳን በተገባላቸው ነገር በጣም እኮ የሚገርም ነው። እሱን ተንተርሶ ነገር ግን ዋቴቨር እንግዲህ መጽሐፍ ቅዱስን የምታጠኑ ሰዎች ስለሆናችሁ ታውቃላችሁ። ይሄ የአንድ ቀን ምልልስ አይደለም። ሰይጣን ወዲያው በቃ መጥቶ ተሳክቶለት ሔዋንን አናግሯት ከዛ ወዲያውኑ የሆነ እቃቃ ጨዋታ አይደለም የሆነው አይደል? የመጽሐፍ ቅዱስ አጻጻፍ ሂስቶሪካል ባክግራውንዱን ምናምን ስናጠና በብዙ ቀናቶች ውስጥ በብዙ እንትኖች ውስጥ የሆነ ታሪክ ነው ይሄ ታሪክ እና ቀስ እያለ እየመጣ ነው እና በህይወታችን አሁንም ሰይጣን እንዴት ነው ዲሲቭ እያደረገን ይሄን ሁሉ ቤተሰብ እኔ በእውነት ነው ምላችሁ እናንተ ቅዱሳን ብዙ ቤቶች ውስጥ በጣም የሚያሳዝኑ ቅዱሳን ኃያላን የነበሩ ጌታን የሚያውቁ መጽሐፍ ቅዱስን እናንተ ከምትጠቅሱት በላይ የሚጠቅሱ በእንደዚህ አይነት ሁኔታዎች ምክንያት ሰይጣን በቃ በኪዳናቸው ላይ በመምጣቱ ምክንያት ስብርብርብር ብለው የተቀመጡ ብዙ ሰዎች አሉ። ለምን ዲሲቭድ ሆነዋል? ልክ በቃ አዳምና ሔዋን እንደሆኑት ዲሲቭድ ሆነዋል ማለት ነው። በቃ በመጣላቸው ኪዳን ላይ የእግዚአብሔርን እውነት ይዘው በቃ እንዴት ነው ያታለላት? ኪዳኑን ይዞ የተጠራውን ኖ አላት። እንደዚህ እኮ እንድትሆኑ አይደለም። እግዚአብሔር ኢንሴኪዩሪቲ ስላለበት ነው። እንደሱ አይነት እውቀት እንደሱ አይነት ጥበብ ስለማያችሁ እውነቱን ተመስርቶ ነገር ግን ዳይቨርት አደረገው። የውሸቱን መጨረሻ ላይ ነው ያመጣው። ሪቪልድ ያደረገው በኋላ ላይ ነው። አያችሁ አሁንም በቃ እኔ ኪዳን ከልጆቼ ሁሉ ተለይቶ ይሄ አገልጋይ ይሆናል፣ ይሄ መጨረሻው ያምራል፣ ይሄ የሆነ ነገር ይሆናል ተብሎ ሲነገርበት ከሆር ጀምሮ ከእርግዝና ጀምሮ የነበረለትን ልጅ ብለው ጊቭ አፕ ያደርጋሉ። ይሲ የእግዚአብሔር ቃል ግን የሚያስተምረን ሔዋንን ያሳታል። ስለዚህ ጳውሎስ እየመከረን ያለው ሁለተኛ ቆሮንቶስ 11 ላይ ምንድነው? ነገር ግን እባብ በተንኮሉ ሔዋንን እንዳሳተ ሐሳባችሁን እንዳያበላሽ፣ ሃሌሉያ፣ ሐሳባችሁን እንዳያበላሽ። ለምን? ለክርስቶስ ከምንድን ነው እንዳያበላሸው? ለክርስቶስ ከሚሆን ቅንነት ንጽህና ምናልባት እንዳይለውጥ ብዬ እፈራለሁ ይላችኋል። አያችሁ ሰይጣን እንደዚህ ነው የሚያደርገው። በቃ ምንም ይዞ ይምጣል፣ ወሬ ይዞ ይመጣል፣ በሽታ ይዞ ይመጣል፣ ተግዳሮት ይዞ ይመጣል፣ የሆነ ነገር ይዞ ይመጣል። አላማው ግን ስፒክስ ስሩ ሰይጣን ነው የሚያወራው ከእግዚአብሔር አጀንዳ ከተነገረልሽ ነገር ላይ ይሄ የተባለው ነገር እንዲህ እንዳይሆን ነው የሚል አንድምታ ያለው ነገር ነው። በህይወታችን ሁሉ በቤተ ክርስቲያን ታሪክ ሁሉ በቃ በቅዱሳን ህይወት ታሪክ ውስጥ ሁሉ የሚያደርገው ነገር ይሄንን ነገር ነው። ስለዚህ እኛ ምንድነው ማድረግ ያለብን? ጸንታችሁ ቆሙ አይደለም የሚለው? ጸንተን መቆም። በቃ እግዚአብሔር ባለን ነገር ላይ ሁኔታውን ሳናይ የሱን ድምፅ ሳንሰማ ጸንተን መቆም ከዚህ ነገር እንድንወጣ ያደርገናል። ምክንያቱም የተናገረን ጌታ
ፍጻሜያችንን በእጁ አስተካክሎ የያዘ ጌታ ነው። የታመነው ጌታ መንገድ ላይ የሚያስቀረን መንገድ ላይ ታሪክ የሚያስቀር ጌታ አይደለም። የታመነው ሃሌሉያ ነገርን እስከ ፍጻሜ የሚያደርስ ጌታ ላይ ነው ታምነን የጀመርነው ጉዟችንን። የእምነታችን ጀማሪ ብቻ ነው የሚለው ጀምሮ መንገድ ላይ ይተውናል ነው የሚለው። የእምነታችን ጀማሪም ነው እንደገና ምንድነው ነው የሚለው ፈጻሚ። ክብር ለእግዚአብሔር ይሁን። ስለዚህ መሃል ላይ በሚሆነው ሰይጣን በሚያመጣው ዲስትራክሽን ነገሮቻችን ከክርስቶስ ላይ ካለን እምነትና ቅንነት ሐሳባችንን ሊያበላሸው አይገባም ማለት ነው። ሰይጣን ዛሬ በእውነት ነው መላችሁ በቅዱሳን ህይወት ውስጥ ክርስቶስ በሞተላቸው ውስጥ ክርስቶስ ደም ባፈሰሳላቸው ውስጥ ብዙ ሐሳብ መበላሸት ያቻለበት ጊዜ ላይ ነው ያለነው። በቃ ስብርብርብርን ክትክትክት አድርጎ በአንድ ልጅ ምክንያት ቤተሰቡን እናትን አባትን ሌሎች የቆሩትን ቤተሰቦች ሁሉ ሰባብሮ ቀና እንዳይሉ እንዳይስቁ ተስፋ እንዳይታያቸው ብርሃን እንዳይታያቸው አድርጎ ዝግትግት አድርጎ አስቀምጧቸዋል። ስለዚህ ሌትስ ቢ አዌክ እንንቃ። ዲያብሎስ ሽንገላ ነው ያለው። በቃ ሽንገላ ነው ይዞ የሚመጣውም ደግሞ የተስፋ ቃላችን ላይ ተመርኩዞ ኢየሱስ ጋር እኮ 3 ፈተና ይዞ ቢመጣ 3 እኮ በተጻፈ ነገር ላይ በተጻፈና the capability እግዚአብሔር በሱ ላይ ባስቀመጠው ነገር ላይ ነው ፈተናውን ይዞ የመጣው። በቃ አንተ ስላልክ ምን አደርጋለሁ አሳያለሁ። እንደዚህ አይነት ሆነናልኛ። በቃ ጉልበታችንን ኃይላችንን ማንነታችንን በቃ ፋይት የምናደርግበት ነገር አይደለም። ኦልዌይስ ከእግዚአብሔር ትሩዝ ጋር ከእግዚአብሔር መንፈስ ጋር ሆነን የምንጣበቅበት ነገር ነው ብዬ አስባለሁ አምናለሁኝ። እግዚአብሔርም ዛሬ የሚናገረን ይሄንን ነው። አያችሁ ስትራቴጂ በቃ ቤዝዶን ነው የመጣው። ሁለተኛስ በጣም በጥናት ነው የመጣው። አዳም ጋር መጥቷል አልመጣም? አዳም ጋር ያልመጣበት ምክንያት ምንድነው? አንደኛ በስፒሪቹዋል ኦቶሪቲ ላይ ምንም መንፈስ እንኳን ማለት በመንፈሳዊ ዓለም ላይ የሚኖሩ ቢሆኑም አዳምና ሔዋን the authority is there። እግዚአብሔር መጀመሪያ የፈጠረው አዳምን ነው። እንትኑን የሰጠው እሱን ነው። ኦቶራይዝ ያደረገው እሱን ነው። ትእዛዝ በመጀመሪያ የሰጠው ለሱ ነው። እንደገና ደግሞ ራስ ነው። ክብር ለእግዚአብሔር ይሁንና ሰይጣን he knows that በቀላሉ አዳምን አታክ እንደማያደርገው አዳምን በእንደዚህ አይነት ነገር ድስብ እንደማያደርገው ስላወቀ አዳምን የማገኝበት ይሄንን ራሱን ዋናውን የተጠራውን የማገኝበትን አንድ አገኛለሁ አለ። ሔዋንን አገኛት። መጀመሪያ ሔዋን እኮ ሴት ስለሆነች አይደለም በሔዋንና በሴት ስለሆነች ተታለያው ስለሚባለው ብዙ ነገር ስላለ ነው። የሱ ግን ታርጌት የሰይጣን ግን ታርጌት በሷ በኩል የላቭ ቦንድ ስላለ ፍቅር የሚባል ነገር ስላለ ያንን ራስ እንደሚጥለው ያቅ ነበር። በቃ እሷን ካገኘው ሰክሰስፉል ብሏል። ስለዚህ እሷን አገኘ ጣለ። ከዛ በኋላ አዳም መጥቶ ታውቃላችሁ አይደለ? በቃ ሰጠችው እኮ በላ ነው የሚለው because the love ቦንዱን ያውቀዋል። በቃ እንዲጎትቶ እንደሚጥለው በሷ በወደቀችበት ነገር ላይ እንጂ እኮ አዳም እኮ በጣም ብሪሊያንት ነው። እንስሳቶች በሙሉ መጥቶ እኮ ስም ያወጣ ምንም ነገር ሳይዛነፍ ስም ያወጣ ነው እኮ አዳም ማለት አይደል? በእግዚአብሔር ኤክሰለንስ እኮ የሚኖር ሰው ነው። በቃ በጣም ይሄ ፍጹም በሆነ መለኮታዊ መረዳት እኮ የሚኖር ሰው ነው። እንዲሁ ዝም ብላ ሃኒ በቃ አንካ ብላ ምናምን እኮ ተብሎ የሚበላ አይደለም። the bond that love bond ልክ የራችንም ሰዎች እኮ ይላሉ ሴት የላከው ምን አይፈራም አይደል የሚባለው ያለ እኮ the connection between ላለ በሚስት ነው። ጠላት እንኳን በጣም ብዙ ጀግኖች እኮ ተጠለዋል በሚስት በወርልድ ሂስትሪ እንኳን ማለት ነው። እና he used that bond ያ በቃ ፍቅሩ ጎትቶ ያንን ራስ እንደሚጠለው እግዚአብሔር ራሱ እኮ ሔዋን ስትበላ መጥቶ ወዲያው እኮ ምናምን አላለም። አዳም ነበር በቃ ይሄ ታርጌቱ እሱ ስለነበር ልክ እሱ ሲወርቅ ኮላፕስ ሆነ በቃ የሰው ኔቸር በጠቅላላ። መጽሐፍ ቅዱስን በአዳም እኮ ነው ገባ የሚለው። ሔዋን እኮ ሜንሽን አትደረግም። አያችሁ የሰይጣን ታርጌት በምን በልጃችሁ መጣ በሆነ ጉዳያችሁ። አሁን ያንን ፍጥረት ያንን የአዳምን ዘር በሚስቱ በኩል ሄደ። በቃ አንድ ደግሞ ያለችው ይዛኔ ሌላም እኮ ነገር የለም እሷ ናት። ዛሬስ
ወደ ህይወታችን ሰይጣን እንደዚህ ዲሲፕል ያደርግ ከእግዚአብሔር ዓላማ ከታርጌታችን እንክትክት አድርጎ የሆነ ዘመናችንን ሁሉ በሚሰብር ነገር የሚመጣው በምንድነው? በልጃችን ሊሆን ይችላል፣ በስራችን ሊሆን ይችላል፣ በሆነ ነገር በቃ ከኛ ጋር በሆነ ነገር ኮኔክት በሆነ ነገር ጋር ሰይጣን ይመጣል። መጥቷልም እኔ በቃ ዊትነስ ብዙ ቤቶችን ዘግቷል፣ ተሳክቶለታል ሰይጣን። ሌትስ ጎ አውት። አሁን በቃ ኢየሱስ ክርስቶስ ጌታ ነው። በሰማይና በምድር ሁሉ ስልጣን ያለው ስም የተሰጠንኛ። ሌላው ደግሞ በጣም 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 በሚገርም ሁኔታ ብዙ ሰዎች ኩዌስችን የሚያደርጉትና ሰይጣን በእኛ ላይ አይሰራም እንዲል ያደረጓቸው ምንድነው? በመስቀል ላይ ስራዬ ተሰርቶልኛል፣ ሰይጣን ተጥሏል፣ ምንድነው አሁን ከዚህ በኋላ እኔ ጋር እንደሱ የሚል ይሄ የሐሰተኛ የበልዓም ትምህርት ነው ብለው በቃ የበልዓም ትምህርት በቃ ሰዎችን እንትን የሚያደርግ እያማለለ በቃ ከክርስቶስ ከሆነ ሐሳብ እያጣመመ የሚያወጣ ትምህርት ነው። በቃ መልካም በሚመስል ጥቅስ እየጠቀሰ ማለት ነው። አሁን አዲስ ኪዳን ላይ እውነት ነው ያኮ አክሰስ ነው የሰጠን፣ ፉል አክሰስ። እኛ የእግዚአብሔር ዕቃ ጦር ለባሾች ነን። የክርስቶስን ስም በኦቶሪቲ የምንጠቀም ነበርን። ክርስቶስ ከመሞቱ በፊት እኛ እኮ ጠላቶች ነበርን። እኛ እኮ የማይገባን የኤፌሶን ላይ ሲናገር ለዚህ ዓለም ላይ ለሚሰራው አለቃ ምንድን የነበራችሁ ነው የሚለው፣ እየታዘዛችሁ በቃ እንደፈለገ የሚዘውረን የነበርን ነን አይደል? ክርስቶስ ታዲያ መስቀሉ ምንድን ያደረገልን? እኔ the full armor of God በላይ ላይ የእግዚአብሔርን ዕቃ ጦር the full authority of the name እንድጠቀም ክብር ለእግዚአብሔር ይሁን ስልጣን ሰጥቶኛል። this is what he did on the cross። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ ይሄ በዚህ እውነት ያስፈራራኝ ሰይጣን በቃ ወይ እኔም ብሎ ክርስቲያን እያልኩኝ እንድኖር ሳይሆን he gave me his name። በቃ በሰማይ በምድር ከምድር በታች ባለው ሁሉ ነገር ላይ ስልጣን ያለው የክርስቶስ ስም ተሰጥቶኛል ብዬ ፋይት እንዳደርግ ነው። እንግዲህ ኤፌሶን ላይ እንደሚነግረን ኤፌሶን እኮ ማለት ከክርስቶስ እኮ ትንሣኤ ከስንት ዘመን በኋላ የተጻፈ መጽሐፍ ነው አይደል እንዴ? ዳቢሎስን ማን ነው የእግዚአብሔርን ዕቃ የዳቢሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ዕቃ ልበሱ የሚለው ጥቅስ የተጻፈው እኮ ከክርስቶስ ትንሣኤ በኋላ ነው ወገኖቼ። አየር አዲስ ኪዳን ላይ ያሉ በጣም ብዙ ጥቅሶችን ሜንሽን ማድረግ እንችላለን። የተጻፉ ከአጋንንት ጋር በአጋንንት ኦብሰስድ የሆኑ ነገሮችን ደሊቨር ሲያደርጉ የነበረባቸውን ሰዎች ማለት ከዲያብሎስ ጋር ያለንን ፋይት የምንዋጋበትን ክፍሎች የምናገኘው ከክርስቶስ ሞትና ትንሣኤ በኋላ ነው። ስለዚህ እኛ የተሰጠን ምንድን ነው? ስልጣን የተሰጠን ነው። በቃ the full armor of God የመጠቀም ስልጣን ተሰጥቶናል። ስሙን የመጠቀም ስልጣን ተሰጥቶናል። በአጋንንት ላይ ስልጣን ተሰጥቶናል የሚለውን ነገር ይሄንን ነው ያለበሰን። ይሄንን ኪ ኢየሱስ ክርስቶስ በመስቀል ላይ በመሞቱ ልጅ በመሆናችን ምክንያት ያገኘነው ስልጣን ነው ማለት ነው። ስለዚህ ይሄንን ነው አክሰስ ያደረግነው እንጂ ዲያብሎስ አይመጣም፣ አጠገባችሁ አይደርስባችሁም፣ ምንም አይነት ፈተና አትፈተኑም እያለን አይደለም። እንግዲህ አንድ ምዕራፍ ያለውን ይሁዳን መጽሐፍ ማንበብ በቂያችን ነው አይደል? ይሁዳ እያንዳንዱን ነገር አስቀምጦልናል። በእምነታቸው ባነበው ደስ ይለኛል እሱን ክፍል እና እሱን ብዬ እጨርሳለሁኝ ከእናንተ ለመስማት በዚህ ሀሳብ ላይ ብዙ ነገሮችን ማውራት ስለምንችል ማለት ነው። እንግዲህ ምን ይላል ይሁዳ 1 ላይ ወዳጆች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነበር። ነገር ግን በቅዱሳን ይቅርታ ልጄ ዲስትራክት አድርጎኝ ነው። ታው ባባ ታው እሺ ለቅዱሳን አንዴና በመጨረሻ ለተሰጠው እምነት እንድትጋደሉ ምን እያላቸው ነው? እዚህ ጋር ሐሳቤ እዚህ ጋር ነው ያለው። በጣም ለአንዴና ለመጨረሻ ጊዜ የተሰጠን እምነት አለ። ስለተሰጠው እምነት ግን ምን እንድትሉ ይላል? እንድትጋደሉ ለመምከር እጽፍላችሁ ዘንድ ግድ ሆነብኝ ይላችኋል።
ለአንዴና ለመጨረሻ ጊዜ የተሰጠ እምነት ግን ምን የምንልበት እያለ እየነገራችሁ ነው፣ የምንጋደልበት እያላችሁ እየነገራቸው ነው። this is the point that I want to make። የተሰጠን እምነት ፈጽሞ የተሰጠን እምነት ዝም ብለን የምንቀመጥበት ሳይሆን at the same time ደግሞ የምንጋደልበት እምነት መሆኑን ይሁዳ ከዛ በኋላ ስለ በለዓም ትምህርት፣ ከዛ በኋላ ገንዘብን ስለሚወዱ፣ ስለ ቆሬ ልጆች፣ ስለ እያንዳንዱ ነገር፣ ስለ ሴሰኝነት፣ ቤተክርስቲያን ውስጥ ሰይጣን ድስብ ማለት ያስገባቸው ቅድም ንብረቶቹን እየዘረዘረ በነዛ ነገሮች እንዳይወድቁ አማኞች ጸንተው እስከ መጨረሻ ድረስ እግዚአብሔር ከግብፅ ምድር እስራኤልን ካወጣ በኋላ ባለማታዘዛቸው ምክንያት እንዴት በምድረ በዳ ወድቀው እንደቀሩ እየነገራቸው ገብቷቸዋል። ከዛ በኋላ ይሄንን ነው የሚላቸው። አሁንም ፈጽሞ የተሰጠ መውጣት ሆኖልናል በዚህ ስራ፣ ነገር ግን ደግሞ የምንጋደልበት እምነት ነው ያለን የሚለውን ያስቀምጥላቸዋል ማለት ነው። እና ጠላታችንን ስለዚህ መጽሐፍ ቅዱስ የሚያስቀምጥልን በቃ ተጠናቋል፣ ተሰርቷል፣ ከዚህ በኋላ ሀሳብ የለባችሁም የሚል ሳይሆን ፉል ኦቶሪቲ በሰይጣን ላይ ተሰጥቷል። እንግዲህ ሉቃስ 10:19ን ጠቅሼ እዘጋዋለሁ ይህንን ክፍል እኔ የተዘጋጀውበትን። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ይላል። እነሆ እባቡና ጊንጡን፣ እንግዲህ ቅድም ሰይጣን ከተጠራባቸው ስሞች ሁሉ ስንጠቅስ እባብ የሚለውን እንደተጠቀም፣ ስለዚህ እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ አንድም ሳይቀር በዚህኛው ላይ ሳይከፋፈል በጠላት ኃይል ሁሉ ላይ ምን ተሰጥቶናል? ይሄ የመስቀሉ ስራ፣ ይሄ በክርስቶስ የተደረገልን ነገር ምን ሰጥቶናል ማለት ነው? ፉል ኦቶሪቲ ሰጥቶናል። ስለዚህ በዚህ ኦቶሪቲ ውጊያ አይገጥመንም፣ ትግል አይገጥመንም ሳይሆን የምንጋደልበት ነው። መጽሐፍ ቅዱስም ኤፌሶን 6 ላይ ሲያስተምረን እንግዲህ ይህ ስም ተሰጥቶናል። ምን አሉ? ምን በሉ ነው የሚለው ጳውሎስ ሲናገር እሱ ላይ ንቁ። ከዛ በኋላ ምንድን ነው የሚለው? በቀረውስ ወንድሞች ሆይ በጌታና በኃይሉ ችሎት የበረታችሁ ሆኖ ብሎ ነው ይመክረን። እነዚህን የእግዚአብሔርን ዕቃ ጦር ልበሱ፣ ውጊያችን ከስጋና ከደም ጋር አይደለም ይላል። ስለዚህ እንግዲህ ሌትስ ስቶፕ። አሁን ከስጋና ከደም ጋር የምናደርገውን ፋይት አቁመን ይሄ ፉል ኦቶሪቲ በመስቀሉ በኩል ተሰጥቶናል። የጠላትን አውቀ ነው እያደረገ ያለውን ዲሰፕሽን ነቅተንበት በህይወታችን፣ በቤተክርስቲያናችን፣ በምድር ላይ በሚሆነው ነገር በማታለል በዲሰፕሽን ስፔሻሊ የሚሰራውን ስራ ነቅተን ፉል ኦቶሪቲ በስሙ ኃይል ላይ ተከተናል። በዚህ ኃይል ማሸነፍ እንችላለን የሚል መልእክት ነው ዛሬ ያዘጋጀሁት። የእግዚአብሔር ስም የተመሰገነ ይሁን። እንግዲህ የእናንተን ደግሞ ሪፍሌክሽን እሰማለሁኝ። የእግዚአብሔር ስም ብዙ መናገር የምንችልበት ርዕስ እንደሆነ አስባለሁኝ። በብዙ አቅጣጫ ይሄንን መፍታት እንችላለን። እኔ እንግዲህ በዚህኛው እኔ ባየሁበትና በጣም ኢምፖርታንት ባልኩበት አቅጣጫ አስቀምጫለሁ እይታዎችን፣ በብዙ የሚመነዘር እውነት ስለሆነ ማለት ነው። ተባረኩ እህቶቼ። እንግዲህ ጊዜውን ለእናንተ እሰጣለሁኝ። አሜን። ተባረኪ። አሜን።